እንዴት እንደምትበረቱ እጃችሁን አንሱና እንዴት እንደምበረታ በሉ። ድገሟ። ዛሬ ከአምላኬ ከማገለግለው ጌታ ከምሰማው ጌታ ቁልፍ ይዤ ነው የምሄደው። ቁልፍ የተቀበለ ሰው የበሩ መዘጋት አይገርመው። ካትም ቁልፍ እጁ ነው። እናንተ ከቤት ስትመጡ በር ዘግታችሁ አይደል የመጣችሁት? እና እንዴት ትገባሉ ትላላችሁ? እጃችሁ ቁልፍ ካለ በሩ ራሱ እናንተን ነው የሚጠብቀው። አሁን መታ ከፍታ ትገባለች ብሎ ማለት ነው። ስለዚህ ዛሬ እንዴት እንደምንበረታ መበርቻ መንገድ አለው። እንዴት እንደምትበረቱ መንገድ አለው። በነገራችን ላይ ትምህርት የሚያደርገን ነገር ምንድነው? ከሚታደግበት መንገድ አንዱ ከኢየሱስ መማር ነው። እግዚአብሔር ተናግሮ የሚያደርግላችሁ ነገር ሁሉ ውጫዊ ውበት ነው የሚሰራው። እግዚአብሔር መኪና ገዛለሁ ቢላችሁ ውጫዊ ውበት፣ እግዚአብሔር የሆነ ነገር አደርጋለሁ ውጫዊ ውበት፣ ቤት ቢሰራላችሁ ውጫዊ ውበት፣ ምንም ቢያደርግላችሁ ውጫዊ ውበት ነው። የምትማሩት ግን ውስጣዊ ውበት። ውጫዊ ውበት ሊገለበጥ ይችላል። ውጫዊ ውበት ሊቃጠል ይችላል። ውጫዊ ውበት የሆነ ነገር ሊሆን ይችላል። ውስጣዊ ውበት ግን እስከመጨረሻው ዋስትና። ስለዚህ እንዴት እንደምንበረታ እና ሰይጣን ይስማ እኔ በረታለሁ በሉ። ጻፏት ነገር እንዴት እንበርታ። የእግዚአብሔር ሕዝቦች በምድር ላይ እስካሉ ድረስ ምድር የመጨረሻ መኖሪያቸው አይደለም። ያላችሁበት ምድር የመጨረሻ መኖሪያ አይደለም። ኢቭን ያረጋችሁት ጫማ የመጨረሻ ጫማ አይደለም ነው። የለበሳችሁትም ልብስ የመጨረሻ ልብስ አይደለም። ያላችሁበትም ቤት የመጨረሻ መኖሪያ አይደለም። ያዛችሁትም ሞባይል የመጨረሻ አይደለም። ሁሉም ይቀያየር። ያለንበት ነገር የመጨረሻ አይደለም። ኢቭን መኖሪያችን ማጣት ውስጥ ብንሆን የመጨረሻችን አይደለም። አለመሳካት ውስጥ ብትሆኑ የመጨረሻችሁ አይደለም። ያላችሁበት እያንዳንዱ ኬዝ የመጨረሻ አይደለም፣ ማለፊያ ነው። እንግዲያውስ ማለፊያ ከሆነ ሁሉም ነገር ይፈራረቃል አይደለ? ይፈራረቃል። እና ትላንትና ሀብታም የሆነ ሰው በሆነ ሰከንድ ደግሞ ድሃ ይሆናል። ትላንትና ድህነት ወለል ስር የነበረ ሰው ደግሞ ይገለበጥና ባለጠጋ ይሆናል አይደለ? ነገሮች ይለዋወጣሉ። ነገሮች ስለሚለዋወጡ የሁሉንም ነገር ቁልፍ እጃችን ላይ መኖሩ ወሳኝ ነው። እና እግዚአብሔር ዛሬ የሚነግረን እንዴት እንደምትበረቱ ነው። ደጋግሜ የምነግራችሁ ነገር ሀገራችሁ ሰማይ ነው። ደጋግሜ ነገሮች ሲያጋጥሙት የእያንዳንዱ ነገር እንዴት እንደሚያልፍ ጥበብ የተጠቀመ ነው የሚሄደው። ለምሳሌ ተራራ ሲገጥማችሁ እየሮጣችሁ የምትወጡት ቀስ ብላችሁ ወገባችሁ ይዛችሁ ታልፋላችሁ። ቁልቁለትስ ትሮጣላችሁ? አይሮጥም፣ ትንሸራተታላችሁ። ቀስ እያላችሁ ነው የምትሄዱት። ሜዳ ላይም እንደዛው እያንዳንዱ የምታልፉበት ነገሮች የራሱ ቁልፍ አለ። እግዚአብሔር ተራራም መጣ እንትንም መጣ እግዚአብሔር አሁን ምንድነው የሚያደርገው? እግዚአብሔር እንዴት እንደምትበረቱ ነው የሚነግራችሁ። ቁልፉ በፍጹም ይሄንን ቁልፍ ሰይጣን አያውቀው። ይሄ ቁልፍ እናንተ ጋር ነው ያለው። ሰይጣን እንኳን አለፈች እንዴት አለፈች ነው ሊላችሁ የሚችለው። አልፋችሁ ማዶ ትታያላችሁ። ደበርተኔ ገለት አርገምት እና እንዴት ሲባል አሁን እግዚአብሔር ይነግረናል። አመኑት ቲሞንቴ። ስለዚህ እንዴት ይሆን እግዚአብሔር ሊያበረታን የፈለገው? መጽሐፍ ቅዱስ አለመበርታት እንዳለ ግን ላለመበርታት ደግሞ መበርታት የሚባል ነገር እንዳለ ነግሮናል። ሄዳችሁ ኢሳይያስ 35 ላይ ስታነቡ የደከመውን አበርቱት ይላል። ግን የደከመውን ነው የሚለው። እውነተኛ ድካም እውነተኛ ብርታት ያስገኝልታል። ለእውነተኛ ድካሞች እውነተኛ ብርታት ከሰማይ ይለቀቃል። ለእውነተኛ ጥያቄ እውነተኛ መልስ ከኢየሱስ ይመጣል። ጥያቄ እውነተኛ ይሁን እንጂ። እሺ እግዚአብሔር ሊያበረታን ሲመጣ መጀመሪያ የሚነግረን ነገር ቁልፍ ነው። ቁልፉ ግን ምንድነው? የመጀመሪያው የምትበረቱበት መንገድ የምታመልኩትን አምላካችሁን ማወቅ። አምላኬ ማወቅ ብላችሁ ጻፉና
ማወቅ ጻፉ። እግዚአብሔር ይባርካል። አምላካችንን ማወቅ ብዙ ሰው ብዙ ነገር ያውቃል፣ ግን አምላኩን አያውቅም። በዳንኤል መጽሐፍ ላይ ምዕራፍ 11 ቁጥር 32 እንዲህ ብሎ ይናገራል። ከላይ ያለው እናንተ አንብቡት። አምላካቸውን የሚያውቁ ሕዝብ ይበረታል። አንዳንዱ ትርጉም መጽሐፍ ላይ ይጸናሉ ይላቸዋል። አምላኩን የሚያውቅ ሕዝብ ይበረታል። ለመበርታት ማወቅ ያለባችሁ ምንም አይነት ሌላ ዕውቀት አይደለም። ጀባቹዳፍ ከምቤኩ ቀብደን ቤኩም ሳዳዳት ሚቲ ከምቤኩ ቀብደን ዋቅ ይፈተን ቆፍ። ለመበርታት ምንም ሲኖራችሁ አትበረቱ። ለመበርታት የሚያስፈልገው ከናንተ አከሁመነ ቀባተን አከጀባተን ዋቅ ይፈተን ቤካ። የምታመልኩትን አምላክ ካወቃችሁ የምታመልኩት አምላክ ከፈለገ የሆነ ነገር ቆፍሮ ሳይሆን ከድንጋይ ውስጥ ውሃ ማፍለቅ የሚችል የምታመልኩት አምላክ ከፈለገና ከወደደ ከእስር ቤት አውጥቶ ጠቅላይ ሚኒስቴር የሚያደርግ ነው። እነ ዮሴፍን ጠይቋቸው። ከፈለገ ማንም አጠገባችሁ ሳይኖር የምታመልኩት አምላክ ብቻውን የአንበሳ መንጋጋ የሚዘጋ ነው። ዳንኤልን ጠይቁት። ከፈለገ የምታመልኩት አምላክ በጣም ከሚነደው እሳት ብቻው ማጥፋት ብቻ አይደለም፣ ከናንተ ጋር ገብቶ እሳቱን ተቆጣጥሮ ከናንተ ጋር መቆም የሚችል ነው የምታመልኩት አምላክ። የምታመልኩት አምላክ ሂዱና ኤልያስን ጠይቁት። ብቻውን አንደኛ ነገሥት ምዕራፍ 18 ላይ አይደል? ብቻውን ከነኛ ሁሉ የባኦል አምላኪዎች ጋር ብቻው አምላኬ ሲለው ያንን ሁሉ እዛ ጋር የነበረውን ጉዳይ ሳይፈራ እግዚአብሔር በእሳት የተገለጠ ነው የምታመልኩት አምላክ። ምን ይሁን የእግዚአብሔር ሕዝብ ምንም ሙቀት ሳይሆን የሚያስፈልገው አምላኩን ነው። ጀባቹዳፍ ከንስንራ ኤገሙ ዋቅ ኬሰን ቤኩ ቆፍ። አሜን። ኢየሱስን ታወቃችሁት። ኢየሱስ ለዛ ነው ማቴዎስ ምዕራፍ 16 ቁጥር 16 ላይ ወደ ቂሳሪያ ወሰዳቸውና የሰው ልጅ ማን ይላሉ ብሎ ደቀ መዛሙርቱን ጠይቃቸው። ከዛ ኤርሚያስ ይላሉ እንትን ይላሉ አሉት። እናንተ ማን ትላላችሁ ነው? ታውቃላችሁ ቤክቱ ዋቅ ይፈተን ቤቱ ይሄን ነምቤከና እንጀባት በረከም ከሰት በረከም እዩ ከሰት እንጀባት። የሚያመልኩትን ማያውቅ ሕዝብ እንደ ግል እንደ ቤት እንደሆነ ሕዝብም ውሰዱ፣ እንደምንም ውሰዱ። የሚያመልኩትን አምላክ ያላወቀ ሕዝብ አይበረታም። ትንሽዬ ንፋስ ሲመጣ ይበትናቸዋል። ቢኮዝ ትንሽዬ ንፋስ እኮ የሚበትነው ገለባን ነው አይደል? ትንሽዬ የሆነ ነገር ሲመጣ ብትነንም ለምን ሲባል የሚያመልኩትን አያውቁ። የሚያመልኩትን የሚያውቁ ግን እንኳን ንፋስ የፈለገ ምድር የሚገለባበት ጎርፍ ቢመጣ ንክች አይነቃነቁም። ዋይ ሲባል የሚያመልኩትን ያውቁታል። ኤልያስ እንደዚህ አለ። ኤልያስ እነሱ ባኦል እያሉ እዛ ጋር አንዴ በአንድ እግር አንድ ራስ ሲቧጭሩ እንደዚህ አለ። ጥሩት እንጂ አምላካችሁን አላቸው። ጥሩት። ቢጠሩት የለም። ከዛ ኤልያስ አሾፈባቸው ይላል። መንገድ ሄዶ ሊሆን ይችላል እናንተ አምላክ ይላል። ያንተ ሲባል እኔማ ብቻውን እንዴት እናንተ አንድ ሰው ብቻውን የባኦል እንትን ነቢያት አሉ። እንደገና የአጸደ ማምለኪያ የሚባሉ አሉ። ስንት ናቸው? አንድ ላይ ወደ 850 ናቸው እኮ አጠቃላይ። እንዴት አንድ ሰው ለ850 ይገጥማል? እነሱ ሁሉም አምላካቸውን ይጠራሉ። በብዛት ቢሆን ለነሱ ይመጣል። ኤልያስ አንድ ነው ብቻውን። የአብርሃም አምላክ ሲል አራለውልህ በእሳት ለዛው በእሳት አሜን። እና ኤልያስ አምላኩን በደንብ ያውቅ። አምላኩን ባያውቅማ እዚህ ጋር የባኦል ነቢያቶች በጊዜው ባዶ እጃቸውን አይደሉ፣ ባዶ ስለት ምናምን ይዘዋል።
ስለት እንደያዙ የምታውቁት እዛ ጋር እያረዱ ነው። ስለት እንደያዙ የምታውቁት የተለያዩ መቆራረጫ ይዘው ገላቸውን እየቆረጡ ደማቸውን አፍስሰዋል። ስለት አላቸው። ያ ማለት የሱ አምላክ አልመጣም ማለት በሌላ ቋንቋ ኤልያስን ይገሉታል። እንግዲህ እነኚህ ሁሉ ህዝብ አጠገቡ ቆመው ፊት ለፊቱ ቆመው እነሱ አምላካቸው ይጠራሉ። አረ ከናንተ አልፌ አለ ከናንተ አልፌ አምላኬን አውቀዋለሁ። ብቻዬን ሆኜ አምላኬን አውቀዋለሁ። አሁን ብጣው ከች ማለት የሚችል አምላክ ታክ ስለዚህ ምንድነው የሚሆነው? ኤልያስ አምላኩን ያውቃል። ዘመድ አጠገቡ የለም፣ እናት አባት አጠገቡ የለም። ብቻውን በጠላት ተከቦ ተራራ ላይ ነው፣ ግን አምላኩን ያውቃል። እና ይመጣ ይሁን እግዚአብሔር አላለም። በፍጹም እንደሚመጣ እርግጠኛ ነው። እንደውም ያሾፍባቸዋል። እንዴ ጥሩ እንጂ አምላካችሁን እንዳጠሩ ይላቸዋል። ታዲያ ለመበርታት የሚያስፈልገው ከአባቶች እንደተማርነው የሚያስፈልገው የመጀመሪያው አምላካችሁን ማወቅ። አምላካችንን እኛ በሰው ነው የምናውቀው ወይስ ፐርሰናሊ ነው የምናውቀው ነው? ኢየሱስን ነው የምናውቀው ወይስ ከኢየሱስ የበለጠ ሰዎች ሰይጣንን ነው የሚያውቁት? ሰዎች ከኢየሱስ የበለጠ ዕውቀት ያላቸው ስለ ሰይጣን አይደለ? ሰይጣን ድብና አድርጎ እንደሚገድል ኤሌክትሪክ ልክ እንትን እንደሚያርግ አይደለም የሚያውቁት? ኢየሱስንስ ነው ኢየሱስን ጌታ ኢየሱስ በሚገለጥበት ወቅት ሰይጣንን እፍ ብሎ ሊያጠፋው እንደሚችል ለምን አናውቅ? ኢየሱስ በሚገለጥበት እያንዳንዱ ችግር የሚፎክረው እያንዳንዱ መከራ እያንዳንዱ ተራራ የሚፎክረው አምላካችሁ እስኪገለጥ ብቻ። አምላካችሁ ተገለጠ ማለት ጉዳይ በቦታው አይኖርም። ስለዚህ አምላካችንን ማወቅ። ስለዚህ ዳንኤል ላይ መጣና አንዳንድ ችግሮች የተለያየ ችግሮች ያወራና ግን አለው መልአኩ መጣ ግን አምላካቸውን የሚያውቁ ህዝቦች በዚህ ሁሉ ፈተና ውስጥ ይበረታሉ። ሰብኒ ዋቀሳቤ ጉንጀባ ታይሬን እንጀባት በረከምዩ ከሰት በምድር ላይ ስታልፉ ትጠላላችሁም ትወደዳላችሁ፣ ታገኛላችሁም ታጣላችሁ። ሰዎች ያደንቋችኋልም ይረግሟችኋልም። ሰዎች በራሳቸው ምንጽር ስለሆነ የሚያዩአችሁ ማለት ነው። እና እናንተ ከእግዚአብሔር ጋር ብቻ ነው መሆኑ ማለት ስትጀምሩ የሚመጣ ራሱን የቻለ ቻሌንጅ አለ። በዚህ ሁሉ ውስጥ ግን መጽሐፉ ምን ይላል? አምላካቸውን የሚያውቁ ህዝቦች በረታል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ጳውሎስ እንደዚህ አለ፣ ያመንኩትን አውቃለሁ። ማን ነው? እኔ ያመንኩትን አውቀዋለሁ። በቃ ስለዚህ እንደሱ ከሆነ ማወቅ ከሆነ አንድ ነገር ላሳያችሁ። አምላካችሁ ሁሌም እንድታቁት አንድ ነገር ልንገራችሁ። አምላክን ማወቅ ማለት ምን ማለት እንደሆነ። አንዳንድ ጥያቄ ገንዘብ አይጠይቃችሁም። አንዳንድ ከባባድ ጥያቄ ሀብት አይጠይቃችሁም። አንዳንድ ከባባድ ጥያቄ ራሱ እግዚአብሔርን የሚጠይቃችሁ ጥያቄዎች አሉ። ለምሳሌ አይ ባህር እስራኤልን የጠየቀው ገንዘብ አይደለም፣ አምላካቸውን። ጎልያድ ብር ወርቅ አልጠየቀም፣ አምላካቸውን አይደለ? ሁሉም ጥያቄ በገንዘብ አይመለስም። እንደዛ ሞኝ እንዳለው ግን ምንድነው የሚሆነው? አምላካችሁን ለሚጠይቃችሁ ጥያቄ አምላካችሁን አሳይታችሁ ማለፍ እንድትችሉ አምላካችንን ማወቅ ጠበቅ። እሺ እናንተ አምላክ ምን አይነት አምላክ? እሺ አንድ ነገር ላሳያችሁ በደንብ ይዩ። እዚህ ጋር እቺ መስመር ይዋል ተነላላ እንግሊዘኛ ላድርገው ቦታውን ለመጠቀም ፈልጌ እግዚአብሔር አሁን አንድ ነገር ላሳያችሁ። እቺኛው መስመር እንዳትዘነጉ። እግዚአብሔር የኛ አምላክ ምን አይነት አምላክ እንደሆነ እንዴት እንድናቀው እንደሚፈልግ ላሳያችሁ። ሰማይ እንዴት እንደሚጠብቀን አተምቷቂና ተጠይቁ። እግዚአብሔር በዚህኛው መስመር ይኸውላችሁ፣ በዚህ መስመር እግዚአብሔር ምንድነው መልካም ነው አይደል? ናሁም ምዕራፍ 1 ቁጥር 7 እግዚአብሔር መልካም ዋቀዩ ማይኒ ጋሪ ራከና ነው ዳልተ ዋቀዩ ማይኒ አይሹ ዋቀዩን ጋሪ ሚቲሬ የሮ ከም ከሰት የሮ እንዳ ከሰት ገልገላውስ በሪውስ ቀባተንስ አብደንስ የሮ እንዳ ዋቀዩን ጋሪ። እሺ
ናሆም ምዕራፍ 1 ቁጥር 7 ላይ የሚናገረው እግዚአብሔር መልካም ነው። መልካም ነው ብሎ ሁለትና የሆነ ነጥብ ሳይሆን የሚያስቀምጥ 4 ነጥብ መልካም አለቀ። እኩብ ሰተንሽ ፈይተንሽ ከራከም ከሰትዩ ዋቀዩን ጋሪ ጀዳሜ ዋቀዩን ጋሪ ዳ ባክ እሺ እግዚአብሔር መልካም ነው። እግዚአብሔር መልካም ነው ማለት ባጭር ቃል መልካምና መልካም ብቻ ነው። ምንም ማብራሪያ የለውም አይደለ? እሺ አሁን ትልቁ ሰዎች የሚዘነጉት እዚህ ጋር ነው። እቺ መስመር ይዋል እግዚአብሔር በዚህ ጋርም አለ። እቺ ቀልስቲው በዚህ ጋርም አለ። እቺንም ቀልስቲው በሌላ በኩል ደግሞ እግዚአብሔር ተበቃይ ነው። ሮሚ ቃሉን ላሳይ። እሺ ቦታ እንዲበቃኝ ብዬ ነው። እሺ ሮሜ 12 ቁጥር 19 በሌላ በኩል በሌላ ዳይሬክሽን ከመስመሩ ወደዚህ ደግሞ ይው እግዚአብሔር ተበቃይ ነው። ልክ ነው አይደል? አሁን እግዚአብሔርን ማወቅ ማለት የእግዚአብሔርን ሁለቱም ዳይሬክሽን ማወቅ መቻል ማለት የእግዚአብሔርን አንድ ዳይሬክሽን ብቻ ማወቅ እግዚአብሔርን ማወቅ አይደለም። ዋቀዮ ከራቱ ኮንቆበ ቤኩኒ ቤኩምሳ ምጭ ከራ ለማኑ ቤኩ ቀብዶች ከራቱ ኮን ዋቀዮን ጋሪ በዚህ በኩልስ እግዚአብሔር ምንድነው? አዎ ተበቃይ ነው። ይሄ ነው። እሺ እዚህ ጋር እንዳታገናኝ ተበቃይ ይሄ ማለት ምን ማለት እንደሆነ ልንገራችሁ። እግዚአብሔር ይበቀላል ማለት በቀል የሰዎች አይደለም ማለት በቀል የሰዎች አይደለም ማለት እግዚአብሔር ይሄ ሲገባችሁ እግዚአብሔር መልካም ነው ብላችሁ ቀጣይ ለመበቀል እናንተ አትሞክሩ፣ ይበቀልላችኋል። ድገሙና አሜን በርስ። እያንዳንዱ የሆነ ነገር የሚደረግባችሁን ያውቃል፣ የሚሰራባችሁን ያውቃል። በሌላ ቋንቋ ይበቀልላችኋል። መልካምነቱን እያሰባችሁ እናንተ ስታመልኩ በቀል ደግሞ የሱ ነው። እግዚአብሔር ሁለት ፊት አለ። እዚህኛው ዳይሬክሽን እግዚአብሔር ተበቀለ። እንዴት ነው የሚበቀለው? እንዴት እንደሚበቀል ካልኩሌሽኑን ያውቃል። ይበቀልላችኋል። እጃችሁን አንሱ። በቀል የጌታ ነው በሉ። ይበቀልልኛል፣ ይበቀልልኛል በሉ። እግዚአብሔር መልካም ነው በጣም ደግሞ የሚበቀልም አምላክ። እንደውም ናሆም ምዕራፍ 1 ሄዳችሁ ብታነቡ ከ1 ጀምሮ ብታነቡ ምን የሚል ቃል ይነግራችኋል? 2 3ን ብታነቡ እግዚአብሔር መዓት የተሞላ አምላክ ነው። ጠላቶቻችሁን ይበቀላል። እሺ በዚህ ጋር ነው እግዚአብሔር ምንድነው? ፍቅር። አንደኛ ዮሐንስ ሰዱራ 4:16 እግዚአብሔር ምንድነው? ፍቅር። ዋቀዮን ጃለል እግዚአብሔር ፍቅር ነው። በደንብ በሌላ በኩል ደግሞ እግዚአብሔር የሚባላ እሳት ይብዳ። ዕብራውያን 12:29 የሚያነብልኛል ቀድሜ ወጣ። እግዚአብሔር ፍቅር ነው። በደንብ ዋቀዮን ጃለል ከራብራስ ቀባ ዋቀዩ ከራብራትንሞ ዋቀዮን ኢብደነ መበለሱ አምላካችን በእውነት የሚያጠፋ እሳት ነውና እግዚአብሔር ይባርክ። እግዚአብሔር ፍቅር ነው ማለት ሰውም ይላል አይደለ? ፍቅር ነው እግዚአብሔር ፍቅር ነው። ልክ ነው። እግዚአብሔር ፍቅር ብቻ አይደለም። እግዚአብሔር የሚባላ እሳት። ሃሌሉያ። እያንዳንዱ የአሕዛብ አማልክቶች
እያንዳንዱ የአሕዛብ አማልክቶች ከእንጨት የተሰሩ ምንም ያልሆኑ ናቸው። የእናንተ አምላክ ግን ምንድነው ስትሉ የሚባላ ዛት ሚዝ ምን ማለት መሰላችሁ? የሚባላ እሳት ማለት ውሃ ጨምራችሁ ማታጠፉት፣ ችግር ተጨማምሮ ማያጠፋው፣ መከራ ተጨማምሮ ማያጠፋው፣ እናንተ ላይ ምንም ነገር ሰይጣን ቢሰለፍ ሊያጠፋው የማይችለው እሳት ማለት። እጃችሁን አንሱ። እግዚአብሔር የሚባላ እሳት ነው በሉ። ዋው እንዴት ደስ ይላል! አምላካችሁን ወቁ። አምላካችሁን ወቁ። በሌላ ቋንቋ ይሄ አምላክ የምታመልኩት አምላክ ብዙ ክርስቲያኖች አንደኛ ዳይሬክሽን ነው የሚያውቁት። እግዚአብሔር ፍቅር ነው፣ እግዚአብሔር መልካም ነው፣ እግዚአብሔር ምናምን ብቻ ነው የሚያውቁት። ከመስመሩ አለፍ ስትሉ ደግሞ እግዚአብሔር ተበቃይ ነው፣ እግዚአብሔር የሚባላ እሳት ዋቀዮን ቢዳ አሜን። እሳት ነው ማለት ምን ማለት ነው? እግዚአብሔር ውስጣችሁ አለው እናንተ አረ ከሰንጅራሚ እግዚአብሔር ውስጣችሁ ካለ በሌላ ቋንቋ እሳት ውስጣችሁ አለ ማለት ነው። ያ ውስጣችሁ ያለ እሳት በሽታ አይበላም አይበላውም። ውስጣችሁ ያለው እሳት ምንም አይነት ነገር መብላት አይችልም። ጥሩ እግዚአብሔር መልካም ነው፣ እግዚአብሔር ተበቃይ፣ እግዚአብሔር ፍቅር ነው፣ እግዚአብሔር እግዚአብሔርን ማወቅ ማለት በአንድ ዳይሬክሽን ብቻ ማወቅ አይደለም። ሁሉንም በሁሉም ዳይሬክሽን በሌላ መልኩ ስትመጡ እግዚአብሔር እንደ አባት የሚያባብል አምላክ። ማባበል ታውቃላችሁ? እውነተኛ ማባበል ነው ታዲያ። እሺ እውነተኛ ሆሴዕ ምዕራፍ 2 የሚያባብል አምላክ ነው። በሌላ መንገድ ያባብላል። ሆሴዕ ምዕራፍ 2:16 ባልሳሳት እግዚአብሔር የሚያባብል አምላክ ያባብላችኋል። ልጄ አትጥፊ ልጅልሽም ያባብላል። ቅፍ አድርጎ ያባብላችኋል አይደል? አንድ መዝሙርም አለ አባበለኝ ያባበለኝ አባበለኝ እና እግዚአብሔር የሚያባብል አምላክ ልክ አባት ልጁን እንደሚያባብለው ግን በጣም መሳሳት የሌለብን ነገር አባብሎ የእናንተ ፕሮግራም ውስጥ እግዚአብሔር አይገባም። ያባብላችሁና የራሱ ፕሮግራም ውስጥ ነው የሚከታችሁ። አሁን ችግሩ እዛ ጋር ነው አይደል? እና ምን አለ እስራኤልን አለ አባብላታለሁ። እንዴት አድርጌ አባብላታለሁ አለ። አባብላትና አንተጨርስ ወደ ምድረ በዳ አመጣታለሁ አለ። ምን ማለት ነው? እስራኤል በጣም ስኬት ብላ የሆነ ነገር ብላ ያመጣችው እግዚአብሔር የሰጣት ገንዘብ ጭራሽ ከእግዚአብሔር አራቃት። አሁንም እንደምናየው በዘመናችን ማለት ነው። እግዚአብሔር ሰዎች የሆነ ነገር እስኪያደርግላቸው ብቻ ይከተሉና ትንሽ ነገር ብልጭ ካለች ይሄዳል አይደል? እንደዚህ ዘመን እስራኤል የሆነ ነገር እግዚአብሔር ሲያደርግላት ያ የሰጣትን ገንዘብ ለእግዚአብሔር አይደለም ያመጣችው። ሄደችና ጣዖት አመለከችበት። እጣን ገዛች ለጣዖት። የምታገኘውን ገንዘብ ሰብስባ ሌላ አማልክት መለከችበት። እግዚአብሔር ቆይ አለና ቤት ነው አይደል? አዎ አባብላታለሁ አለና አባበለና የሚያወጣት እሷ ስኬት ከምትለው ከሞቀ እግዚአብሔርን ካስረሳት ነገር ውስጥ እግዚአብሔር አነሳና እንዲህ አለ ወደ ምድረ በዳ
ለጊዜው ወደ ምድረ በዳ ስትመጣ እንደዚህም ጣዖት አይታያትም፣ እንደዚህም ገንዘብ አይታያትም፣ እንደዚህም ስልጣን አይታያትም። እንዲም ባዶ ሲሆን እንደዚህ እግዚአብሔርን ብቻ ማየት የምትችልበት ቦታ አመጣትና ምን አላት? የልቤን አለ። ለምን ነው የምናገረው? ለምን ነው? ለልቧ ነግራታለሁ አለ። ለካ ያ የሰበሰበችው መኖሪያ ሊሆን አይችልም። ለካ መኖሪያ መሆን የሚችለው ለልቧ ፈጣሪ የሚነግራት ንግግር። እግዚአብሔር ለእናንተ እየነገራችሁ ነው ማለት ነገ አትስጉ። እግዚአብሔር የሚያባብል ጥሩ እግዚአብሔር የሚያባብል አምላክ ነው። ይሄ ጥሩ ነው በጣም። በሌላ ቋንቋ እግዚአብሔር የሚዋጋ አምላክ ነው። ይሄን እንዳ የሚዋጋ ብላችሁ እግዚአብሔር ምንድን ነው የሚዋጋ? ኦይ አሁን እሷን ፓርት በደንብ ካሳየኋችሁ በደንብ ነው እግዚአብሔር እቺ ነገር እንድትገባ ነው የሚፈልገው። እግዚአብሔር ዘመናችሁን ይባርክ። አሜን። እሺ እግዚአብሔር የሚዋጋ አምላክ ነው ማለት ምን ማለት ነው? ኢሳይያስ 63 ላይ ኢሳይያስ 63 10 ያ ማለት እግዚአብሔር ያባብላል ማለት እግዚአብሔር ያባብላል ብቻ አይደለም። እምቢ ስንል ደግሞ መልሶ ምን የሚል አምላክ ነው? የሚዋጋም አምላክ። ምን አለ? እነሱ ግን እምቢ አሉ አለ፣ አስመረሩት አለ። ከዛ ራሱ ቅዱሱ መንፈስ ተመልሶ ጠላቱ ናቸው ተዋጋቸው አይልም? እሺ ቀድሞ ያወጣል እግዚአብሔር። እነርሱ ግን አመፁ፣ ቅዱስ መንፈሱን አስመረሩ። ስለዚህም ተመልሶ ጠላቱ ናቸው፣ እርሱም ተዋጋቸው። ራሱ እግዚአብሔር ጠላቶቻቸው ሲዋጋላቸው፣ ከበሽታ ሲፈውሳቸው፣ በምድረ በዳ ሲያበላቸው፣ ሲያባብላቸው የነበረ ፈጣሪ እነሱ በአንድ ዳይሬክሽን ብቻ አወቅ ነው ሲሉ ቆይተው ልክ ከመንገዱ ወጣ ማለት ሲጀምሩ ራሱ እግዚአብሔር ተመለሰና ጠላቶቻቸውን የሚዋጋ እግዚአብሔር ራሳቸውን ተመልሶ ምን ማለት ጀመረ? መዋጋት ጀመረ ማለት ነው። ስለዚህ ኤፌሶን ሄዳችሁ ብታነቡ ቅዱሱን የእግዚአብሔር መንፈስ እንዳታሳዝኑት ይላል። ዋይ አዘነ ማለት አይዋጋላችሁም። እግዚአብሔርን ማወቅ ማለት ሁለቱንም የእግዚአብሔርን ዳይሬክሽን። አንድ እናት ልጇን አወቀች ማለት ሲርበውም ሲጠማውም ሲደሰትም ባይናገር እንኳን ምን ማድረግ ነው? አፉን ያልፈታ ልጅ ካልተረዳችሁት ምንድነው የሚሆነው? ምንድነው የሚሆንባችሁ? ሲርበውም አታቁም፣ ሲያመውም አታቁም አይደለ? አንዳንድ እናቶች ግን ገና ማልቀስ ሲጀምር ልጄን እርቦት ነው ይላል። ገና ማልቀስ ሲጀምር ይሄ ረሃብ አይደለም ልጄ የሆነ ነገር አሞት ነው ይላል። በደንብ የሚያውቁ እንደዚህ እናቶች አሉ። እግዚአብሔር አምላክ የሚያባብል አምላክ ነው። ያ ደግሞ የሚዋጋም አምላክ ነው። እግዚአብሔር ማወቅ ማለት ሁለቱንም ዳይሬክሽን ማወቅ መቻል ማለት ነው። ይሄን የሚያውቁ ሰዎች ይበረታሉ። ሊበቀላቸው የሆነ ጉዳይ ቢመጣ ኖ አምላኬ የበቀል አምላክ ይላል። ኖ እግዚአብሔር ይጥልሻል ሲባሉ ኖ አይጥለኝም ምክንያቱም እግዚአብሔር መልካም ነው ይላል። ይሄ ሁለቱም ያውጃሉ። እግዚአብሔር መልካም ነው ማለት በመከራ ቀን መሸሸጊያ ነው። በእርሱ የሚታመኑትን ያውቃል ሶ ይሸሽገኛል ከምንም አይነት ብለው ያምናሉ። ሊበቀላቸው ሰይጣን ሲመጣ ደግሞ አይ የኔ አምላክ እኮ ምንድነው ይላሉ? ተበቃይ አምላክ ይበቀልልኛል። ምንም ግፍ ቢሰራባችሁ ይበቀልላችኋል። አላበዛባችሁም። ለአሁን ይብቃችሁ። ግን ከመስመሩ ግራና ቀኝ ይዩት። አይታችኋል? እሺ አመሰግናለሁ። እግዚአብሔር ይወላችሁ እዚህ ጋር የጻፍኩትን በደንብ ይዩ። ይሄ ጋድ የሚለው ይሄኛው ከየት እስከ የት እንደሚደርስ መስመሩን ይዩ። መስመሩ እዚህ መሀል ነው። አይታችኋል? እና እዚህም ጋር አለ እዝጌር እዚህም ጋር ተበቃይ ሌላ አትፈልጉም። ይበቀልላችኋል። የሚባላ እሳት ያጠፋላችኋል። እና እግዚአብሔርም ይዋጋላችኋል። በሌላ ቋንቋስ ወደዚህ መልስ እግዚአብሔር መልካም ነው፣ ያ እግዚአብሔር ፍቅር ነው፣ የሚያባብል። ይሄ ሁለቱን ካወቃችሁ ደስ ይበላል።
ምንም ፍለጋ የትም አትሄዱም። በቀል ነው በቀልልኛል። ለማ ተበቅሏል? መጽሐፍ ቅዱስ ላይ ለማ ለነ መርዶክዮስ ተበቅሏል፣ ለነ ዳንኤል ተበቅሏል። አስታውሱ፣ እያንዳንዱ አባቶች ለእስራኤላውያን ጭምር ተበቅሏል። ማንም በመልካምነቱ ሸሽጓል። ዳዊትን በመልካምነቱ ሸሽጓል። ይኸው መጽሐፍ በደንብ እነ ዮፍታሔን ሁሉ አይደለ ከተሸሸጉ መካከል ናቸው። እነ ነብዩ ኤርሚያስ ሸሽጓቸዋል። እግዚአብሔር አምላክ አሁን የነገርኳችሁን ሁለቱንም ነው እንጂ አንዱን ብቻ አይደለም። እዚህ ያላችሁ ለምሳሌ ከእግዚአብሔር ባህሪ የተካፈላችሁ የእግዚአብሔር ሕዝቦች ስንት ባህሪ ነው ያላችሁ? እስቲ ሳቁ። ለምን ነው ማስቁት? ለምን መሰላችሁ? እሺ እግዚአብሔር ይባረክ። ለምን መሰላችሁ ያልሳቃችሁት? አሁን ሳቅ የሚባል ሬለሙስ ወይም ሳቅ የሚባል ዓለም ውስጥ ስለሌላችሁ ነው አይደለ? ሌላ ዓለም አላችሁ ማለት ነው። እና ደግሞ እንዲሁ አሁን ለቅሶ ቤት ብትሄዱ ከመንገድ ነው የምትጀምሩት አይደለ? ገበገ ለቃቂ እንተየ ብራብራብ ትሉት እዚህ እንደዚህ የምትረጋጉት አትረጋጉም። እዛ ብትሄዱ ደግሞ እዛ ደግሞ ሌላ እና አንድ ወንጌላዊ ነበረና ሌላ ሀገር ሊያገለግል ሄዶ በአጋጣሚ አጎት ሞቷል ድረስ ሲባል ለመድረስ እንደምን ይሙት በቃ እንደምንም ድረስ አለችው ሚስቱ። እንዴ ሰው ምን ይለናል ስትለው መጣ ማለት ነው። እዛ ቤት መጣና አሁን በቃ እንሄዳለን ሰዓቱ ደርሷል ስትለው በቃ ተዘገጃጁ ሊሄዱ ሲሉ ባለቤቴ አላት። አቤት አለ። እዛ ሄጄ አልቅስ እንዳትል እኔ የሰራኝም ብዙ ነገር አውቃለሁ፣ ዝም ብዬ ብቻ እንደዚህ ብላለሁ እንጂ አላለቅስም ማለት ነው። ከዛ እሺ ችግር የለውም ብቻ እንሂድ አለች። ችግር የለም ባታለቅስም እንሂድ አለችው። ይሄ አጎት የለሱ እኮ ነው አጎት የሚሆን። ከዛ ሄደና በር ላይ ሲደርስ ሰው ያለቅስ አይ ይምቦ ሆነ ምን እንዱ። ከዛ የመጀመሪያው ያደመቀው እሱ ነው እና ማን ያዘው በቃ አደመቀ። በቃ ይሄ አጎቴና አንተ ምን ሆነ ነው ግልጋቂ ምን ሆነ ካና አቤት ተነጋግረን መጡ ተሻረው በቃ የኔ አጎትዬ አለ ምን ሆነ ነው ምንም ለቃቂ። ሌላው ራሱ እሱ ማጽናናት ጀመረ ማለት ነው። ኧረ ተው የኔ አጎት ወይኔ ማለት። ከዛ ሲረጋጋ ምን ሆነ ነው ስትለው እንዲህ አለ አይ ልክ እዛ ሲደርስ አንድ ቀርቦኝ የገዛልኝ 10 ሳንቲም ሸንኮራ ትዝ አለኝ። እና ሰዎች የተለያየ ዓለም አላችሁ ልላችሁ ፈልጌ ነው። ለቅሶ ቤትም ሲሄዱ እንደዛ ይሆናሉ፣ ደስታ ቦታም እንደዛ ይሆናል። የተለያየ ነገር አላችሁ የላችሁ? ስትናደዱ እያንዳንድሽ ካልተናደዳችሁ እንትናዬ አይደል አላችሁ። ዋቀዮ ከራ ተኮ ብቻ ቤኩም ሳምቢ ዋቀዩ ከራ ለማኑ ቤካ እግዚአብሔርን በሁለቱም መንገድ ካወቃችሁ አሁን ይኸውላችሁ ይሄው እንዴት እንበርታ ነው አይደል? ይሄው ይሙልታሚ ይሄው እንዴት እንደምትበረቱ ኮኔክሽኑ ቀስቷን ተከተለ። ዋቀዮ ቤቱ እግዚአብሔር ሁለቱም ነው። እስቲ ባክ ይሄን ታምናላችሁ? ምንም ትንቢት አያስፈልጋችሁ? እግዚአብሔር ሰርቷል ታምናላችሁ? ስለዚህ ታዲያ ምን አሁን ለምሳሌ ምንም ከዚህ የሚበልጥ ትንቢት የለም። ይሄን ካመናችሁ በቃ ኢየሱስ ያድናል። አሜን። ዋቀዩን ስናይብስ እግዚአብሔር ይከረከራል። ስለዚህ ማወቅ ማለት ይኸውላችሁ ይሄ ነው። ከመስመሩ ወደዛም ከመስመሩ ወደዚህም ወቁ። መስመራችን ገረናንስ ቤካ ይሄ ሁለቱን አወቃችሁ ማለት ባጭሩ አምላካችሁን አውቃችሁ። እግዚአብሔር ይመስገን። በሁለት እጃችሁ በዚህም ወቁት እግዚአብሔርን።
አይደል? በቀኝ እግርም ወቁት በግራ እግርም፣ በዚህኛው አይንም ወቁት በዚህኛው አይንም። ሁለት ነው። እሺ ከአይናችሁ መካከል እኮ መስመር አለ አይደል? በሁለቱም ወቁት፣ በሁለቱም ወቁት። ቀኝ እጃችሁም የእናንተ ነው፣ ግራ እጃችሁም የእናንተ ነው። ስለዚህ ግራ የሚሰራውንም ታውቃላችሁ፣ ቀኝ የሚሰራውንም ታውቃላችሁ አይደል? ከበድ ያለ ነገር ሲኖር አይችን በቀኝ ትንሽ ቀለል ሲል አይችን በግራ ትሉ አይደለ? አዎ የሁለቱንም እጃችሁን አቅምም ኳሊቲም ታውቃላችሁ። እግዚአብሔር በዚህም ጋር እግዚአብሔር ሁለት ወሊገለ አቤት እግዚአብሔር ይወዳቸዋል። ለዛሬ ሳምንት የመሻገሪያ በጣም የሚገርም ጊዜ እግዚአብሔር ያብቃል። ለሮብም ልዩ ልዩ እግዚአብሔር የጸጋ ማካፈል ጊዜም ያብቃል። ዘመናችሁ ይባረክ እና እግዚአብሔር ይባርካችሁ እና መዳናችሁን ችላ እንዳትሉ፣ እግዚአብሔር ችላ እንዳትሉ ብሏል። ስለዚህ ችላ እንዳትሉ ይሄን ወቁ። ይሄን ያወቀ ክርስቲያን ሳትጠቀሙበት ሰማይ እንዳትሄዱ፣ ይሄንን ሳትጠቀሙበት ሰማይ እንዳትሄዱ፣ ይሄን ዕውቀት ሳታውቁት እንዳትሄዱ፣ ይሄንን ወቁ። ችግሩ እንደዚህ ነው። ለምሳሌ እግዚአብሔር መልካም ነው ብለን ለመበቀልም እናንተ ከሄዳችሁ ነገሩ ይበላሻል። መልካም ነው ቀል ደግሞ ይቱ ነው። አስነካችሁ እንዳትነኩ፣ መልካምነቱን አውጁ። ቀይ ደግሞ እሱ ነው። እግዚአብሔር ፍቅር ነው ካልን በኋላ ፍቅር ብቻ ብላችሁ እንዳታስቡ፣ የሚባላ እሳትም ነው። ስለዚህ እሳቱ የሚምር አይደለም፣ በውሃ የሚጠፋም አይደለም፣ የሚባላ ነው። ተናብዩ ኩንሌ የገሙ ቀባይቹ እዚህም ጋር ስትመጡ የሚያባብል ነው። በደም ወጣ ካለ ደግሞ የሚዋጋም ነው። ተነሌ ቤጉ ቀብናይቹ ይሄን ካወቅን መቼም ቢሆን መቼም ትበረታላችሁ። አሜን።